እናት ማነች አንተ? እኔ ስላንተ እኔ ምን አቅልላለሁ? መተህ ዝም ብለህ ከመሬ መተህ ታንቀኛለህ እንዴ? አንቺ አምሻል እንዴ? ምን እያልሽ ነው? ሊዱን የት ነው ያደረካት? ምን እያደረግህ? በሊዲያ ወጥቶ መቅረት ቤተሰብ ሁሉ በጣም ተጨንቀዋል እና የሚያደርጉትን ነገር ግን ግራ ገብቷቸዋል። ወንድሟ ዴቭም እኔ ምን ይሻለኛል እኔ ነኝ ያልተረዳዋት በማለት እሱም እየተጸጸተ ይገኛል። ነገር ግን ሁሉንም እያነቀ ይጠይቃቸዋል። ዴቭ ፍቅርንም እንግዲህ አንገቷን አንቆ ይጠይቃታል። እሷም ግን ምንም እንዳደረገች ትነግረዋለች እና ሁሉም በሊዲያ መጥፋት ሁሉም ተጨናንቀዋል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ብያለሁ። እያላችሁበት የእግዚአብሔር ሰላም ብዝት ትርፍ ይበልልኝ እያልኩኝ እንግዲህ ዛሬም ሰራተኛዋ አዴን ይዤላችሁ ብቅ ብያለሁኝ። እንግዲህ እሷ በመጥፋቷ ዛሬ ሁሉም ግራ ተገብቷቸዋል። ሊዲያ ግን ኤላ ጋር ነበር የሄደችው። ነገር ግን ከኤላ ጋር ስትመለስ በዛው ጠፍታለች። እንግዲህ ፍቅርም ምንድን ነው እሱ ከኤላ ጋር ስትመለስ እንግዲህ ዳይመንድ እና ኪንግ ጠልፏት ይሆን እንዴ በማለትም ትናገራለች። እነሱ እንግዲህ ወደ ኪንግ እና ዳይመንድ ወደላበት ነበረ ያመሩት። ሲሄዱ እንግዲህ ሁሉም ኤላም ተከትሏቸው ይሄዳሉ። አንተስ ወንድ አይደለክም እንዴ? ለምንድን ነው እሱ የማትከተለው? በማለት ቤዛም ተጠይቀዋለች። በማይመለከትሽ ነገር አትግቢ ይላታል። ናኦልንም ወደ መኝታ ክፍል ይዛው ትሄድና ሊዲያ እያለ እየተጣራ እሱም ይፈልጋታል። እነሱ ወዳሉበት ቤትም በማለበት ሮጦ ሲገባ እሷም ቤት ውስጥ አለማልን ይረዳትና ከዛም በኋላ ዳይመንድን አንቆ ይይዘዋል። ዳይመንድንም እሱ ንጉስ እኔ ምንም የምናውቀው ነገር የለም፣ ሊዲያንም እኛ አላየናትም በማለትም ይመልሳል። ዴቭም ሊዲያ እንደወጣች እንዳልተመለሰች ያለውን ነገር ሁሉ ይነግራቸዋል። ደመቀም እኛ ስላንተ እህት ምንም ነገር አናቅም፣ ደሞስ ምን አድርጋኝ ነው ያንተን እህት የምናግዳት? እኛ ብዙ ነገር የሚያስጨንቀን ነገር አለ፣ እየመጣችሁ አትረብሹኝ፣ እኛ ብዙ የሚያስጨንቀን ነገር አለ በማለትም ይናገራሉ። ከዛ እሱም ይለቃታል። እኛ ስልኮን ከወሰድናትም ወዲህ ሊዲያን አላገኘናትም በማለት ይነግራታል። ኤላም በተጨማሪ ምንድን ነው እሱ ይሄ ነገር እውነት እጃችሁ ካለበት እኛ አንለቃችሁም ይላል። አዴም በድጋሜ እውነት እጃችሁ ካለ መቼም ይቅር አልላችሁም ትላቸዋለች። እንግዲህ አዴ ትመለስና ወንድምየውን ምናልባት አክስቷ ጋር ሄዳ ይሆን እንዴ በማለት ተነግረዋለች። ወንድምየውም ይደውልላታል ለአክስት። አክስትም እንግዲህ እንዳልመጣች ይነግሩታል። እሱ ግን በጣም ይጨናነቃል። የሚያደርገው ሁሉ ግራ ይገባውና ወደ ቤት እንመለስ፣ በቃ ምንም ማድረግ አንችልም በማለት ወደ ቤት ይመለሳል። ንጉስ ግን አዴን የምናግሳት ነገር አለ፣ ካለ ግን ሁሌ ከጎናችሁ ነን ንገሩን ትላለች። ፍቅርም እንግዲህ ናሆንን ወደ መኝታ ቤት ከወሰደችው በኋላ ስለ ሊዲያ መጥፋት እጅግ የለበትም አይደለ በማለት ተጠይቀዋለች። ናኦልም እንግዲህ እጁ እንዳሌለበት ተነግረዋል። እሱም እንግዲህ አይ በቃ እነሱ ናቸው የወሰዷት፣ እንደው እንግዲህ አንድ ቀን ኮርኮሞ ይለቋታል በማለት ተነግረዋለች። እሱ ናኦልም የቤቱ ድምቀት ነች እኮ እንዲህ በቀላሉማ አሳልፈን አንስጣትን በማለት ያስመስላል። በዚህ ሁኔታ እንዳለው ቤዛ ወደ ክፍል ትገባና ስለ ሊዲያ ምን አዲስ ነገር አለ በማለት ጥያቄውን ታስከትላለች። ፍቅርም እያስመሰልሽ ነው ወይስ በልጅቷ እየተቆረቆሽ ነው በማለት እንግዲህ ትነጋገራለች። ቤዛ እንግዲህ ምሽት ላይ ናኦልና ሊዲያን አንድ ላይ እንዳየቻቸው ትነግረዋለች። እንግዲህ በማይመለከትሽ ጥልቅ አትበይ በማለት ፍቅር ትነግራታለች። አንቺን ጭጭነሽ መቼም አትበሲም በማለት ጥላትም ትወጣለች። እንግዲህ እሱ ደንግጦ ተከትሏት ሊወጣ ሲፈልግ ፍቅርም ምን ነው ተርበተበትክ በማለትም ታስቀምጠዋለች። እነ ዴቭም እንግዲህ እነ ደመቀ ጋር ደርሰው በሚመለሱበት ሰዓት መንገድ ላይ ቆሞ ይመካከራሉ። ከመጸለይ በስተቀር ምንም ነገር የለም ትላለች አደይ። እቺ ልጅማ የትም የምትሄድበት ነገርም የለም፣ ግን እሷ ጓደኛም የላትም፣ የምትሄድበትን ቦታ የለም። ነገር ግን
ኤላ ጋር ሊሄድ በምትልኝ ጊዜ ተቆጥቻት ነበረ። እኔ ነኝ እህቴን ያልተረዳዋት በማለት ይናገራል። ኤላም መታ ነበረ ግን እኛ ከቤዛ ጋር እያወራን ነበረና ምንም ቦታ አልሰጠዋትም ይላል። እሱም እንግዲህ በጣም ራሱን እንትን ይላል። ቤዛ እንግዲህ ናኦልን እያስጨነቀችው ነው። በአይኔ በብረቴ አይቻታለሁ ከአንተ ጋር ስትሄድ ለምንድን ነው ወደዚህ ቤት የመጣከው? አላማክስ ምንድን ነው? በማለት ታፋጠጠዋለች። ናኦልም እንግዲህ አዎ የወሰድኳት እኔ ነኝ፣ ምንም አታመጭም በማለት አፍጥጦ ይናገራታል። እንግዲህ እሷም ምንድን ነው እሱ ገደልካት እንዴ በማለትም ትጠይቀዋለች። እሱም ለማንም ትንፍሽ ብትይ አለቀልሽ ይላታል። እሷም እንግዲህ ወደዚህ ትመለስና አብረን እንስራ፣ ምንድን ነው እሱ አላማክ? ፍቅርን ለምን ትፈራታለክ? በማለት ትነግረዋለች። እና እሷም አብረን እንስራ በምትል ሰዓት እሱም ምንድን ነው እሱ ምን ልርዳሽ ይላታል። ለሊን አጥፋልኝ በማለት እሷም ትነግረዋለች። እሱም ይደርሳል ይላታል። ግን እየወሰድክ ይህን የምታደርጋቸው ትለዋለች። እሱ አይመለከትሽም ይላታል። እንግዲህ ዳይመንድና ንጉስም እሷ በመጥፋቷ ተጨናንቀዋል። እስቲ ለማንኛውም ለፍቅር እንደውልላትና የምትለውን እንስማት በማለት ወደ ፍቅር ይደውላሉ። ነገር ግን እሷ ስልክ ትዘጋባቸዋለች ስትፈልግ፣ ስልክ ከፈለገች ደግሞ ስልኩንም አታነሳም። ደመቀም እንግዲህ ወንድሟ እየመጣ እኛ ላይ መፈንጨት የለበትም በማለትም ይናደዳል። እሱ ሀብታም ከሆነ እኛ ድሃ ከሆን መኖር አንችልም እንዴ በማለት ይነግራታል። ናሆል እንግዲህ ይመጣና ለሊ በተቀመጠችበት ይመጣና ቆንጅዬ ከአንቺን የመሰለ እኮ ቆንጆ የለም፣ ለምን እንስማማና አብረን እንስራ በማለት ይነግራታል። እሷ ግን ርቀትክን ጠብቅ በማለት ትገፋዋለች። በዚህ እንዳሉ እንግዲህ እነሱ ከውጭ ሲመጡ ያያቸዋል። አንቀውም ይይዙታል። ምን እያደረክ ነው በማለትም ይጠይቁታል። እዚህ ቤት ቆይ በጉልበት እንጂ በሲስተም የሚኖር ሰው የለም እንዴ በማለት እሱም አፍጥጦ ይናገራል። ኤላና ለሊም ተነስተው ወደ ቤት እንሂድ በማለትም ይነጋገራሉ። እነሱም ተነስተው ሲወጡ አዴ ምን ሆነሻል በማለት ልሊም ትጠይቃታለች። አይ እኔ ምንም አልሆንኩም፣ ነገር ግን ፊትሽ ምንድን ነው እሱ በማለትም ትጠይቃለች። በዚህ እንዳሉ ቤዛ እየሮጠ ትመጣና መጣክ እንዴ በማለትም እሱን ይዛ ትስመዋለች። በዛን ሰዓት ግን ለሊ በጣም ትናደድና በቃ እንሂድ በማለት ይነሳሉ። ልክ ልሸኝክ በማለትም ለምለም እንትና ቤዛ ትጠይቀዋለች። አይ ለሊ ያለች በማለትም ይመልስላታል። እነሱም እንግዲህ ወደ ቤትም ይሄዳሉ። ወደ ቤትም ሲሄዱ እንግዲህ እነሱም ተከትላም መሄድም አልቻለችም። ምንድን ነው እሱ በማለትም እነሱ ቆሞ ሲያወሩ እሱም ሲመጣና ምንድን ነው ሲሉት አይ የሴቶች ወሬ ነው በማለትም ይነግራል። ዴቭም እንግዲህ እህቱ ቀበጧ ምን አይነት እንትን እንደሆነች በጣም እያንሰለሰለ ሊዱዬ የት ሄደሻል? እኔ ነኝ እኮ ጥፋተኛ አልተረዳውሽትሽም በማለትም ይነግራታል። ደመቀና ንጉስም ወደነ ፍቅር ወደ ቤት ከመጡ በኋላ አዴ ስትወጣባቸው ይጠይቋታል። ሊዲያን የት ነው ያደረግሽው በማለትም ያፋጥጧታል። ፍቅርም የእናንተ ስራ ነው፣ እጃችሁ አላችሁበት፣ አንዴ ደግ ትሆናላችሁ፣ አንዴ ሴጣን ትሆናላችሁ፣ ስለ ሌላ ጉዳይ ምን ያገባችኋል? አርፋችሁ ስራችሁን አሰሩም እንዴ በማለት በሩን ገፍትራ ትዘጋባቸዋለች። እቺ ትንሿ ሴጣንማ እንደዚህ በቀላል አንለቃትም በማለት እነሱም ይናደዱባታል። ዴቭም እንግዲህ መኝታ ቁጭ ብሎ እየተጨናነቀ ባለበት ሰዓት ትመጣበትና ባለባርኮት ደውለሽ ነበር እንዴ በማለትም ይጠይቃታል። ፍቅርም ትመለስና አዎ ደውዬለት ነበር ግን ከከተማ ውጭ ነው ያለው በማለትም ትነግረዋለች። ሊዲያ ማለት ለኔ በጣም ጥሩ ሰውና ከሰው ጋር የተሳሰረች በጣም ምስኪን ሰው ናት በማለትም ጸባይዋን ይነግራታል። በመጨረሻም ክፍሉን ለቃለት እንድትወጣና ብቻውን መሆን እንደፈለገ ትለቀዋለች። ፍቅርም በዚህ ሁኔታ እንዳለክ ትቼክ አልወጣም በማለትም ትከራከረዋለች። አዴም በዚህ መካከል ትመጣለች። አዴንም አጠገቡ እንድትቀመጥ ይጠይቃታል። እንዴት አሁን እኔን ውጪ ስትለኝ አዴ ስትመጣ ደግሞ ቁጭ በይ ትላታለች በማለትም ትከራከራታለች። በቃ እኔ ብቻዬን ነው መሆን የምፈልገው ውጪልኝ በማለትም ይጠይቃታል። እሷም እየተናደደች ክፍሉን ለቃ ትወጣለች። ስለ እሷ እንግዲህ ለአዴ ይነግራታል። አዴ
በጣም ሊዲያ ማለት በጣም ምስኪን ሰው ነች፣ የትም አትሄድም፣ አይዞክ አንተ ተረጋጋ በማለትም እሱን ለማረጋጋት ትሞክራለች። ነገር ግን እሷ በመጥፋት ሁሉም ቢጨነቁም አሁን እንግዲህ መጨረሻ ላይ ግን ይሄን ነገር የሚደርሱበት ይመስላል። በሊዲያ ማንም ሰው ቂም እንዳሌለውና ሊዲያ ምንም ማታቅ ልጅ እንደሆነች ሁላችሁም ይናገራሉ። የዛሬ ቪዲዮ እዚህ ላይ ያበቃል። ስላዳመጣችሁኝ አመሰግናለሁ።